በየሳምንቱ በዚህ ሰዓት የሚተላለፈውን የሪፍት ቫሊ ግሎባል ሚሽን የፍቅር ማህበረሰብ ግንባታ ፕሮግራም እየተከታተላችሁ ያላችሁ ወንድሞችና እህቶች በርቀትም በቅርበትም ያላችሁ ለዛሬ ቀን እግዚአብሔር በሰላም ጠብቆ ስላደረሰን እግዚአብሔር አምላኬን አመሰግናለሁ። ዛሬ የፍቅር ማህበረሰብ ግንባታ ፕሮግራም ዓላማ 1 ባጭሩ በዝርዝር ሳይሆን ባጭሩ ምን እንደሆነ ለመግለጽ ሞክራለሁ። የዚህ ዋናው ዓላማ የምንገልጽበት ምክንያት ወይም ይህን ትምህርት የምንለቅበት ዋናው ምክንያት ከተሞቻችንን በወንጌል ለመድረስ አብረን መስራት በአብሮ መቆም እንዲሆንልን ነው። ሁልጊዜም ጥሪያችን አብረን እንስራ ነው። እኛ በእናንተ ላይ አለቃ አንሆንም፣ እናንተ በእኛ ላይ አለቃ አትሆኑም። አለቃው መንፈስ ቅዱስ ነው። እግዚአብሔር አምላክ እየመራን ምድራችንን ከተሞቻችንን በወንጌል ደርሰን ለአፍሪካና ለመካከለኛው ምስራቅ አገሮች በረከት እንድንሆን እምነታችን ነው፣ ደግሞም ፍላጎታችን ነው። ዛሬ እንግዲህ የሪፍት ቫሊ ግሎባል ሚሽን የፍቅር ማህበረሰብ ፕሮግራም ዓላማ 1 ወንጌል ስርጭትና ቤተክርስቲያን ተከላ ነው። ሐዋርያት ሥራ ምዕራፍ 2 47 እና እንደዚሁም ማቴዎስ 28 ከ16 እስከ 20 ያለውን ይይዛል። እንደዚህ ይላል ሐዋርያት ሥራ 2 47 ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል። ይህም ማየት ናፍቆታችን ነው። የሪፍት ቫሊ ግሎባል ሚሽን የፍቅር ማህበረሰብ ግንባታ ፕሮግራም ዛሬ የሰዎች መዳን ማየት እንደናፈቀን ሳንቀር በየቀኑ በመንፈስ ቅዱስ ኃይልና እግዚአብሔር በቀባቸው በሚያስነሳቸው የዘመን መጨረሻ ኔምለስና ፌስለስ ሰራዊት የወንጌል ሰልፈኞች እግዚአብሔር አምላክ ድነትን ያደርጋል። በየቀኑ የሰዎች መዳን ይሆናል። ከተሞቻችን ደግሞ ወንጌል እንወርሳለን። ተነባቢ ሌሎች ጥቅሶችም አሉ። በማቴዎስ 28 16 እስከ 20፣ ማርቆስ 16 16፣ ሐዋርያት ሥራ ምዕራፍ 1 ቁጥር 8፣ ማቴዎስ 24 14፣ አንደኛ ጴጥሮስ ምዕራፍ 2 ከ9 እስከ 10፣ ዮሐንስ ወንጌል ምዕራፍ 4 ቁጥር 35፣ ሮሜ 13 15፣ ሉቃስ 24 ከ46 እስከ 47፣ ዮሐንስ 20 21፣ ሁለተኛ ቆሮንቶስ 5 18 እስከ 21 ለዚህ ለወንጌል ስርጭትና ቤተክርስቲያን ተከላ የለየናቸው የመጽሐፍ ቅዱስ ክፍሎች ናቸው። እንግዲህ በመጀመሪያ የምናየው የወንጌል ስርጭት መሰረትና የመንግስቱን ስልጣን ነው። አገልግሎት የሚጀምረው በሰው ችሎታ ሳይሆን ከሰማይ በወረደው ስልጣን ነው። በሰው ችሎታ የሚሰራ የወንጌል ተልእኮ ፕሮግራም አንድም የለም። ባለቤቱም ክርስቶስ ነው። ስራውም በመንፈስ ቅዱስ የሚሰራ ነው። ስለዚህ እኔ በራሴ ጥበብና በራሴ አቅም ይሄን አደረግኩ ብሎ የሚያወራ ጀግና ሊኖር አይችልም። ጀግናው አንድ ብቻ ነው። ንጉሱ አንድ ብቻ ነው። መሰረቱም አንድ ብቻ ነው። እሱም ኢየሱስ ክርስቶስ ሲሆን መንፈስ ቅዱስ በባሪያዎቹ ሰርቶ ይገልጣል። የክርስቶስ ሙሉ ስልጣን በማቴዎስ ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ ብሎ ገልጧል። ይህንኑ ስልጣን ደግሞ ለደቀ መዛሙርቱ እንዳጋራና እንደሰጠ በግልጽ ያሳያል። እንግዲህ ወንጌልን ስንሰብክ በራሳችን ሳይሆን በንጉሱ ስልጣን በኢየሱስ ክርስቶስ የስሙ ስልጣን እንደምንቆም ማወቅ መተማመን ደግሞ ይሰጠናል። እግዚአብሔር ይመስገን። ሌላው በዚህ ላይ በወንጌል ስርጭትና ቤተክርስቲያን ተከላ ላይ ሊነሳ የሚገባው የምልክቶችና ድንቆች አስፈላጊነት ነው። በማርቆስ 16 ከ16-18 ወንጌል በቃል ብቻ ሳይሆን በኃይል መገለጥ እንዳለበት ያሳየናል። መቼም በዚህ ስፍራ ላይ ብዙ ምስክርነቶችን በመስጠት ጊዜ መውሰድ አያስፈልግም። በአብዛኛው ፕሮግራም የምትሰሙ እግዚአብሔር በእጆቻችሁ ተአምራትን አድርጓል። በዓይኖቻችሁ በአንደበታችሁ በሚወጣው ቃል እየፈጠረ ድንቅና ተአምራትን በማድረግ ብዙዎችን ወደ ክርስቶስ በመማረክ የክርስቶስንም አካል ቤተክርስቲያን በመትከል በብዙ በረከት የሆናችሁ ስለሆናችሁ ስለ እናንተ እግዚአብሔርን አመሰግናለሁ። ያመኑትም እነዚህ ምልክቶች ይከተሏቸዋል ብሎ በሽተኛን የመፈወስ አጋንንትን የማስወጣት ሙሉ ስልጣን
ለደቀ መዛሙርቶቹ ዛሬም ላለነው ለኛ የተሰጠን ነው። የሰዎች ልብ ለቃሉ እንዲከፈት የሚያደርጉ የመንግስቱ መክፈቻዎች ወይም የወንጌል መክፈቻዎች ናቸው፣ ወይም የወንጌል በሮች ናቸው። ድንቅና ተአምራት ሰዎች ከበሽታቸው ለመፈወስ፣ ሰዎች ከስራታቸው ነፃ ለመውጣት በጥንትም ጊዜ በአሁኑም ዘመን የኢየሱስ ክርስቶስ ኃይል ወደሚገለጥበት ስፍራ ይመጣሉ። ያም ለወንጌል ትልቅ አስተዋጽኦ አለው። በዚያ ብዙ ሰዎች ድነትን አግኝተዋል። የብዙዎቻችን የድነት መሰረቱ የእግዚአብሔር መንግስት የስልጣኑ መገለጥ ነው። ስለዚህ በዚህ በፍቅር ማህበረሰብ ግንባታ እነዚህ የመጨረሻ ዘመን ሰራዊት እነዚህ ኔምለስ እና ፌስለስ የምንላቸው ግልጽ እግዚአብሔር ስለነገረን ነው። ሰልፍለስ የሆኑት የሚነሱት በእጆቻቸው ፈውስና ተአምራት አለ፣ ፈውስና በረከት አለ። እጆቻቸውን በድሆች ላይ ሲጭኑ ድሆች ይፈወሳሉ። ይሄ ለሁሉም አማኝ የተሰጠ ነው። ይልቁንም ልባቸውን ከክርስቶስ ጋር አጣብቀው ስም የሌላቸው ወይም ደግሞ በሰው ዘንድ ዕውቅና የሌላቸው ግን እግዚአብሔር በቤቱ እያሰለጠነ ያላቸው የእምነት ሰዎች በፍቅር የተሞሉ ተስፋቸውን የሚያዩ እነዚህ ኃያላን ድንቅና ተአምራትን በምድራችን ያደርጋሉ። በሚሄዱበት ስፍራ በጥላቸው ይፈውሳሉ፣ እጆቻቸው ለመድኃኒት ይሆናሉ። በዓይኖቻቸው ፊት ምንም አይነት የመናፍስት ኃይል ሊቆም አይችልም። በካፌቴሪያም ቢሆን በሆቴሎችም በመኪና በሚንቀሳቀሱበት ጊዜ አጋንንቶች ከነሱ ዙሪያ ሊቆሙ አይችሉም። ይህ የሚሆነው የእግዚአብሔር የኪዳኑ ወይም ደግሞ የስሙ ስልጣን ነው። እግዚአብሔር ስሙ ይባረክ። ይህ ብቻ ሳይሆን በአንደበታቸው በሚወጣው ቃል ይነቅላሉ፣ ደግሞ ይተክላሉ። ለአመፅ እንኳ ወደ እነሱ የሚመጣውን እጅ ደርቃ ትቅር ብለው ሲናገሩ እንደተናገሩት እንደዚሁ ይሆናል። እጅ ትንቀሳቀስ ሲሉ እንዲሁ ይንቀሳቀሳል። ይሄ አሁንም በምድራችን እግዚአብሔር በለያቸውና በቀባቸው የወንጌል ኃያላን እየተከናወነ እየተፈጸመ ነው። ምክንያቱም እነዚህ ኔምለስና ፌስለስ ሰልፍለስ ሲሆን የወንጌል ኃያላን በሕይወታቸው ሌላ አጀንዳ የላቸውም፣ ሌላ ስብሰባም የላቸውም። ስብሰባቸውም አጀንዳቸውም ጸሎታቸውም ምኞታቸውም የሰዎች መዳንና የዳኑት ደግሞ እግዚአብሔር ወደ ማወቅ ሙላት ሲደርሱ ማየት ብቻ ነው። ስህተት መንፈስና በሐሰተኛ ድንቆች ዓለም በምትታለልበት በዚህ ዘመን አማኙ ይልቁንም እነዚህ ቅድም የጠቀስኳቸው ኔምለስና ፌስለስ የሆኑ የዘመጨረሻ ሰራዊት እውነተኛውን የእግዚአብሔር ኃይል በመለማመድ ለከተማዋ ብርሃን ይሆናሉ። ምክንያቱም እነሱ ካልተገለጡና እኛ ብርሃን ሳንሆን በሐሰተኛ መንፈስ ምልክቶችና ድንቆች በማድረግ ሰዎችን የሚሰበሰቡትን በመቃወም አንለውጣቸውም። ነገር ግን እንደ ጳውሎስ በኢየሱስ ክርስቶስ ስልጣን በመገለጥ ስራቸውን ከንቱ በማድረግ ቤተ ክርስቲያን ኃይሏን በምታድስበት ጊዜ እነዚህ ሐሰተኞች ምልክትና ድንቅ እናደርጋለን የሚሉ ስራቸው ይፈርሳል፣ መታሰቢያቸውም አይኖርም፣ ከተማይቱን ለቀው ይሄዳሉ። የክስረታቸው ምንጭ የኛ ትችት አይደለም፣ የኛ ክስ አይደለም፣ ወይም ደግሞ የኛ ሐሜት አይደለም። ነገር ግን የክስረታቸው ምንጭ የዘመን መጨረሻ ሰራዊት ሲነሱ በክርስቶስ ስም ድንቅና ተአምራትን በማድረግ ስራቸውን የሚያፈርሱ የእግዚአብሔር ሰራዊት ወይም ደግሞ ሰልፈኞች ሲነሱ ብቻ ነው። የነዚህ 12 ደቀ መዛሙርት አደረጃጀትና ስልት ስንመለከት ጌታ ኢየሱስ ዓለምን ለመለወጥ የተጠቀመበት ስልት ጥቂቶችን አሰልጥኖ ብዙዎችን ማድረስ ነው። ይህ አደረጃጀት ለከተማ ወንጌል ስርጭት ወሳኝ ነው ብለን እናምናለን። በብዙ ጀምሮ ብዙን ያተረፈ ብዙ የለም። ነገር ግን በጥቂት ጀምሮ እየገነባ በመሄድ መንደሮችን፣ ከተሞችን የወረሱ እጅግ በጣም ብዙ ናቸው። ስለዚህ የፍቅር ማህበረሰብ ግንባታ ፕሮግራም በ12 አደረጃጀት የኢየሱስ ክርስቶስን ሞዴል በመከተል እንደገና ደግሞ የቤት ውስጥ ቤተ ክርስቲያን በመትከል ወይም ላይት ሃውሶችን በመትከል ያምናል። ይህንም የምንሰራው ራእዩን ከተቀበሉ አብረውን ለመስራት ፈቃደኛ ከሆኑ
አጥቢያ ቤተክርስቲያን ጋር በመሆን ነው። ሌላው ማንሳት የምፈልገው ተደራሽነትና መባዛትን የሚመለከት ይሆናል። እያንዳንዱ አማኝ ራሱን እንደ አንድ የወንጌል አብሳሪ ደቀ መዝሙር ብቻ ሳይሆን እንደ ደቀ መዝሙር አምራች ማየት አለበት። እንደ ግለሰብ ብቻ ሳይሆን ያ ግለሰብ የሚወልድ መሆን አለበት። ብዙዎች እኔ ጥሩ ደቀ መዝሙር ነኝ ይላሉ። ጥሩ ነው። ነገር ግን ምን ያህል ሰው ወልዳቸዋል የሚል ጥያቄ ማስከተል ተገቢ ይሆናል። ምክንያቱም አምራቾች ናቸው። ደቀ መዛሙርቶች ሌሎች ደቀ መዛሙርቶችን ያፈራሉ ለማለት ፈልጌ ነው። 12 ሰዎችን ለይቶ በማሰልጠንና እነርሱም ሌሎች 12 እንዲያፈሩ በማድረግ መላውን ከተማ በአጭር ጊዜ መድረስ ይቻላል የሚል እምነት አለን። በዚህ ዓመት ብቻውን የነበረ ሰው በሚቀጥለው ዓመት 12 ይሆናል። እንደዚህ የተባዛ ሲሄድ ከተሞቻችን በወንጌል ይሞላሉ። የምናፈራቸው ደቀ መዛሙርቶች ስለሆኑ በሚነሱ የስህተት አስተማሪዎች ወይም ደግሞ የሌሎች እምነት ክፍሎች በቀላሉ ሊወሰዱ አይችሉም። ምክንያቱም የምናወራው ስለ ደቀ መዝሙር እንጂ ስለ ሃይማኖተኞች አይደለም። ሃይማኖተኛ እሁድ መጥቶ አምልኮ ሊሄድ ይችላል። አማኝ ደቀ መዛሙርቶች ግን ኢየሱስ ክርስቶስን በመከተል ዘመናቸውን የሚፈጽሙ ናቸው። ሐዋርያዊ ቤተክርስቲያን በሐዋርያ ሥራ ምዕራፍ 2:47 ላይ ሐዋርያት በየቤቱ እንደዚሁም ደግሞ በየመድረኩ ወንጌልን ይሰብኩ እንደነበረ ያሳየናል። የ12ቱ አደረጃጀት የእያንዳንዱ ቤት የጸሎትና የፈውስ ማዕከል በማድረግ የፍቅር ማህበረሰብን ይገነባል። የኔ ቤት የፍቅር ማህበረሰብ የሚገነባበት ከሆነ እያንዳንዳችን የምናደርግ ከሆነ ከተማችን በአጭር ጊዜ ለክርስቶስ ወንጌል እንወርሳለን ማለት ነው። ሶስተኛ ለከተማ ወንጌል ስርጭት ወይም ወንጌል ማብሰር ደቀ መዛሙርትና ቤተክርስቲያን ተከላ ላይ ትንሽ ልናገር። ከተማን ለመለወጥ ሐዋርያቶች በሶስት ደረጃዎችን ተግባራዊ አድርገዋል። ደረጃ 1 በምልክቶችና ድንቆች ወንጌልን ማብሰር ነበር። ይህ ሐዋርያቶች የተከተሉትን የወንጌል ስልት ነው እየተናገርኩ ያለሁት። የመጀመሪያ ደረጃ 1 በምልክቶችና ድንቆች ወንጌል መመስከር ነበር። በከተማ ወደሚገኙ ሆስፒታሎች፣ እኛም በአሁኑ ሰዓት ወይም ወደ ጤና ጣቢያዎች፣ ማረሚያ ቤቶች፣ ሆቴሎች፣ መዝናኛ ስፍራዎች፣ በአውቶቡስ ተራዎችና በአጠቃላይ ሰዎች በሚሰበሰቡበት ስፍራ ሁለት ሆኖ በመሄድ ወንጌልን በፍቅር እናካፍላለን፣ እንጸልያለን። በአደባባዮችና መንደሮች የጉዞ ጸሎቶችን በማድረግ የፈውስና የነጻነት ጸሎቶችን በማድረግ የሰዎችን ትኩረት ወደ ክርስቶስ እንስባለን። ምልክቶች የወንጌል ድምፅ ሰሚ እንዲያገኙ ያደርጉናል። ስለዚህ የመጀመሪያው ደረጃ 1 በፍቅር ማህበረሰብ ግንባታ ፕሮግራም ከተሞችን ለመድረስ በምልክቶችና ድንቆች ወንጌልን መመስከር ነው። ሁለተኛው ደረጃ ደቀ መዛሙርትን ለማፍራት ማስተማርና ማስታጠቅ ማብቃት ነው። የዳኑትን ሰዎች በ12 አደረጃጀት ስር በማቀፍ የክርስቶስን ትምህርት ወይም ስነ ክርስቶስን እንዲያውቁ፣ ስነ ክርስቶስን በቂ መረዳት እንዲኖራቸው፣ የራሳቸውን ሕይወት በዚያ እንዲመሩ፣ ሌሎችንም እንዲደርሱ ማዘጋጀት ነው። ስነ ክርስቶስን ጠልቆ ማወቅ በዚህ ዘመን እጅግ በጣም አስፈላጊ ነው። ምክንያቱም የሌሎች እምነት ተከታዮች የሚያነሳቸው ጥያቄዎች ሁሉ በስነ ክርስቶስ ላይ የተመሰረተ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን፣ ደግሞ እውነተኛ ነቢይ፣ እውነተኛ ካህን፣ እውነተኛ ንጉሥ መሆኑን ቢሮዎቹን ማለቴ ነው እና ስለ ሞቱ፣ ስለ ትንሣኤው፣ ስለ ደሙ ኃይል፣ ስለ እያንዳንዱ ስነ ክርስቶስ በቂ እውቀት ከሌለን ይህን ዘመን ሰዎችን መስክረው ወደ ክርስቶስ ማምጣት ሊከብደን ይችላል። ደግሞም ለሚያነሱት ጥያቄ ሁሉ መልስ ለመስጠት ስነ ክርስቶስ ላይ አጥብቀን መማር ማስተማር ያስፈልጋል። በአጠቃላይ ዶክትሪኖችን ቤተ ክርስቲያን ልታስተምር ይገባታል።
ሌሎች ትምህርቶችን ከማስተማር ይልቅ ዶክትሪኑን አንድ አማኝ የቤተ ክርስቲያኑን ወይም የመጽሐፍ ቅዱስን አስተምህሮ በሚገባ ሊያውቅ ይገባል የሚል እምነት አለኝ። እንግዲህ እግዚአብሔር የተመሰገነ ይሁን። የወንጌል ስርጭት ሁሉንም አማኝ የሚመለከት እንጂ የተወሰኑ ቡድኖች የሚሰለፉበት አይደለም። እሱ ከመጽሐፍ ቅዱስ ያገኘነው ሳይሆን ከተለያዩ አካባቢዎች ያገኘነው ልምምድ እንጂ መጽሐፍ ቅዱስ የሚያሳየን ሁሉም ደቀ መዛሙርት ናቸው። ደቀ መዛሙርት አምባሳደር ናቸው። ደቀ መዛሙርት የወንጌል መስካሪዎች ናቸው። ደቀ መዛሙርቶች የተለያየ ጸጋ ስጦታ አላቸው። ሁሉም በተሰጣቸው የጸጋ ስጦታ ይህን የማዳን ወንጌል ይመሰክራሉ፣ ያውጃሉ፣ ይናገራሉ፣ ይኖሩታል። ደግሞም ምሳሌ ሆነው በማህበረሰባቸው በቤተ ክርስቲያን ይገለጣሉ። እነዚህ የዳኑ ዳግመኛ የተወለዱ አዲስ ፍጥረት የሆኑ ደቀ መዛሙርቶች የክርስቶስ ፈለግን የሚከተሉ ናቸው። ምናልባት አንዳንድ ነገሮችን ስናይ ደቀ መዝሙር እንዲህ ነው እንዴ ብለን ልናስብ እንችላለን። ወገኖች ሆይ ደቀ መዝሙር የሆኑ ምናልባት በጣም ጥቂት ናቸው። ሃይማኖተኛ የሆኑ ግን ብዙዎች ናቸው። እንደ ፍቅር ማህበረሰብ ግንባታ የምናፈራው ደቀ መዛሙርቶችን ነው። በገንዘባቸው፣ በጊዜያቸው፣ ባላቸው ሀብት ሁሉ የክርስቶስን ወንጌል የሚያገለግሉ ጠባቂ ሳይሆኑ ለጋሶች፣ በእግዚአብሔር ፍቅር የተሞሉ በእምነት የሚጓዙ በተስፋ የጸኑ እነዚህን የዘመን መጨረሻ ሰራዊት ወይም ደግሞ በፍቅር ማህበረሰብ ግንባታ ሰልፈኞችን የማስታጠቅና የማሰማራት ስራ ነው። ለዛሬው በወንጌል ስርጭትና ቤተክርስቲያን ተከላ ይህን ያህል ካስተላለፍኩ በቂ ነው። በሚቀጥለው ደግሞ በዝርዝር ጠለቅ እያልን እንመጣለን። እግዚአብሔር አምላክ ይባርካችሁ። አብራችሁ እንድትሰሩ አሁንም አደራ እላለሁ። ከተሞቻችን በጥናት ብታዩ ብዙ ጉድለት ያለባቸው ስለሆኑ በከተማ ውስጥ ያላችሁ አጥቢያ ቤተ ክርስቲያን ከኛ ጋር አብራችሁ ለመስራት የምትፈልጉ ሚኒስትሪ ቪዥነሪዎች ወይ ባለቤቶች ወይም ደግሞ ግለሰቦች ኮሙኒኬት ብታረጉን በጣም ደስ ይለኛል። ምክንያቱም በወንጌል ዓለም ውስጥ አንድ ጀግና የለውም። ተባብረን ካልሰራን በስተቀር በአብሮነት ካልተጓዝን በስተቀር ተለያይተን ተነጣጥለን የትም ልንደርስ አንችልም። የተለያየ ጸጋ ቢሰጠንም ጸጋዎች ሁሉ ግባቸው አንድ ነው፣ ሰዎች ሲድኑ ማየት። አክቲቪቲ ወይም ደግሞ ብዙ የተለያዩ ነገሮችን ብናደርግ እግዚአብሔርን ደስ አናሰኘው። ደስ የምናሰኘው አንድ ሰው ሲድንና ያ ሰው እግዚአብሔርን ወደ መምሰል ሙላት ሲደርስ ብቻ ነው። ስለዚህ በተለያየ ጸጋ ስጦታ የምታገለግሉ የተለያየ ራእይ ያላችሁ ሚኒስትሪዎች አብረን እንስራ ያን ጥሪ ያደርጋለሁ። ከዚህ መጨረሻ ላይ የተጻፈው አድራሻ አለ፣ ስልክ አለ፣ በሱ ልታገኙ ትችላላችሁ። እኔ ወንድማችሁ ዶክተር ገዛኸኝ እባላለሁ። የሪፍት ቫሊ ግሎባል ሚሽን ፕሬዚዳንት ነኝ። እግዚአብሔር አምላክ ዘመናችሁን ይባርክ። አሜን። ትውልዳለው እግዚአብሔር ዛሬም ትውልዳለው እግዚአብሔር ዛሬም ትውልዳለው 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 እግዚአብሔር ዛሬም ትውልዳለው እግዚአብሔር ዛሬም ትውልዳለው እኔም አለው እኔ
እግዚአብሔር ዛሬ እኔም አለው። እኔም አለው 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 ጌታ በሚሰራበት ቀን ገንዘብ አርገኝ ብዬዋለሁ። እኔም አለው በሚሰራበት ቀን ገንዘብ አርገኝ ብዬዋለሁ። እኔም አለው እኔ ላከኝ እኔም አለው እኔ ላከኝ እኔም አለው እኔ ላከኝ እኔም አለው ላከኝ እኔም አለው ጌታ በሚሰራበት ቀን ገንዘብ አርገኝ ብዬዋለሁ። እኔም አለው ጌታ በሚሰራበት ቀን ገንዘብ አርገኝ ብዬዋለሁ። እኔም አለው ዓለም እንዳይወስደን ታሪክ እንዳይወቅሰን በወንጌል ጀግንነት በማይበርድ ግለት መራመድ በፍጥነት መቆም በልዩነት አስተምረን አዘጋጀን የእጅ ገንዘብ አርገን አስተምረን አዘጋጀን የእጅ ገንዘብ አርገን አስተምረን አዘጋጀን የእጅ ገንዘብ አርገን በጉብጉብ ዓመቶች የተበሉ ዓመቶች የደረቁ አጥንቶች በእንባ ያሉ ሕዝቦች ለሚታሰቡበት ለወሳኙ ዘመን አስተምረን አዘጋጀን የእጅ ገንዘብ አርገን አስተምረን አዘጋጀን የእጅ ገንዘብ አርገን አስተምረን አዘጋጀን የእጅ ገንዘብ አርገን ለታላቁ መከር መጓዝ ያለ ድንበር ለታደሱ እንስሳት እውነተኛ ምክንያት አስነሳን ዳግመኛ በወንጌል ቁመና አስተምረን አዘጋጀን የእጅ ገንዘብ አርገን አስተምረን አዘጋጀን የእጅ ገንዘብ አርገን አስተምረን አዘጋጀን የእጅ ገንዘብ አርገን እግዚአብሔርን ጉብኝት የሚናፍቅ የያዕቆብን አምላክ ፊቱን የሚፈልግ
የእግዚአብሔርን ጉብኝት የምናፍቅ ያዕቆብን አምላክ ፊት የሚፈልግ ያዕቆብን አምላክ ፊቱን የሚፈልግ